ዳጣ በክፍል 60 ናታን ሰላምንና ዳጣን ፎቶ እያነሳቸው ነበረ። እናም በመሀል ዳጣና አንቺ ትመሳሰላላችሁ ሲላት እንግዲህ ሰላምም ተስቷትኝ አዎ እንመሳሰላለን፣ ምርጥ እናትና ልጅ ነው የምትመስሉት ሲላት ናታን ማለት ነው። አዎ እናትና ልጅ እኮ ነን በማለት እንግዲህ ነው ድራማው አልቆ የነበረው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? ዳጣ በክፍል 60 ይዤላችሁ መጥቻለሁ። ሰላም እንግዲህ ተስቷት ነው እንደዛ ያለችው ማለት ነው። አቶ ደረጀን ለማንም እንደማትናገሪ ቃል ግቢልኝ፣ ማለትም አንቺ ዳጣ ልጅሽ እንደሆነች ካወቅሽ በቂ ነው። ዳጣ ይህን ነገር ካወቀች ማለት ግን ቤቱ ሰው በሙሉ ያውቃል። ስለዚህ ሚስጥሩን ጠብቂልኝ ብሎ ነው አቶ ደረጀ ዳጣ ልጇ እንደሆነች የነገራትኝ። እንግዲህ ችግር የለውም ቃሌን እጠብቃለሁ ለማንም አልናገርም ብላ በልጇ ምላ ነው ይህን እውነታ እየሰማችው ማለት ነው። ማለትም ዳጣ ልጇ እንደሆነች የተነገራትኝ መቼም እኔ እናቷ እንደሆንኩ አልናገርም ብላ ነው እንግዲህ። አሁን ላይ ዳጣ ራሱ በጣም እንክብካቤ እየበዛብኝ ነው። ሰላም ለምንድን ነው የምትንከባከቢኝ? ማለት አንቺ እኔ ነኝ እኮ አንቺ መንከባከብ ያለብኝ። እንግዲህ ሰላም ያደረገችው ከዚህ በፊት አብጌልና ውሃ ማለት ነው ምግብ አቅርቢ ስሏትኝ፣ አይ ዳጣ ካልመጣችሁ ምግብ አይቀርብላችሁም በአንድ ላይ ነው የምትበሉት ስትል ማን ስለሆነች ነው ዳጣ እንደዛ የምትዩ ብላ እንግዲህ አቢጌል ስትናገራትኝ በጥፊ ነው የመታቻትኝ። አቢጌልን አንቺ እስከዛሬ ድረስ እያሰቃሻት ነበረ፣ ከእንግዲህ በኋላ ግን እንድታሰቃያት አልፈቅድልሽም በማለት እንግዲህ አቢጌልን በጥፊ መታት ነበረ በእንታየ ነው ማለት ነው። አሁን ደግሞ እንግዲህ ለዳጣ ምግብ ከክፍሏ ድረስ ይዛላት ሄዳለች። የእናትነት ፍቅሯን እየገለጸችላት ነው። ዳጣ ደግሞ አልገባትም። እንደውም ዳጣ መጀመሪያ ላይ እናቴ ናፍቃኝ ብላ ደብሯት ነበር ተኝታ የነበረው እና ውሃ መታ ምን ሆነሽ ነው ዳጣዬ ለምንድን ነው የደበረሽ? እናቴ ናፍቃኝ ነው ያለቻት ማለት ነው። እናትሽ ናፍቃሽ ነው እንዴ ብላ እንግዲህ ዳጣም ማለት ውሃ ማለት ነው እያለቀሰች ነበረ። ወይ በቃ እንደውም አላለቅስም ሲጀመር አንቺ አለሽልኝ አይደል እንዴ ችግር የለውም ነይ ቶሎ ብላ እንግዲህ ዳጣም መልሳ ውሃን ለማጽናናት እየሞከረች ነበረ። አቶ ደረጀም እንግዲህ ለሰላም እንዴት እንደዚህ ታያለሽ? ማለቴ እባክሽን ፍቅርሽን በልክ አድርጊው፣ አውቃለሁ የእናትነት ፍቅርሽን ለመግለጽ እንደሆነ እንደዚህ የምታደርጊው። ምን አደረግኩኝ ጋሽ ስትል፣ እንዴ አሁን አንቺ ለዳጣ ብለሽ ኤቢን በጥፊ መታሻትኝ፣ አሁን የምን የሚሉት ነገር ነው? እንደዚህ ማድረግ የለብሽም ማለት ሰው በማያውቀው መልኩ ነው ፍቅርሽን መግለጽ ያለብሽ እንጂ እንዴት እንደዚህ ታደርጊያለሽ? እያለ አቶ ደረጀ ምክር እየሰጣት ነበረ። አይ ጋሽ እኔ ምን ላድርግ፣ ልጄን እኮ ከስንት ጊዜ በኋላ ነው ያገኘኋትኝ። ስለዚህ እኔ ግን ለመጠንቀቅ እሞክራለሁ። አዎ ሰላም እባክሽን ጥንቃቄ አድርጊ፣ ፍቅርሽን በስውር ግለጭላት። ማለትም እንደዚህ ሰው በማያየው መልኩ ነው መግለጽ ያለብሽ። እሷ ራሷ እኮ እየተጨነቀች ነው ማለት በዚህ ልክ ለምንድን ነው ሰላም የምትንከባከበኝ ብላ እየጠየቀች ነው። እንግዲህ አቶ ደረጀን ለማግኘት ስትሄድ ዳጣ ማለት ነው ምግብ ቋጥራ ነው የላከቻትኝ ሰላም እና ይህ ምንድን ነው ሲላትኝ፣ ሰላም ጌናት ምግብ የላከችልኝ አባዬ አንተ ሳትበላ እንደው ሰላም ግን እንክብካቤ ያበዛብኝ እና ደግሞ ሰሞኑን በጣም እየተንከባከበች ነው ስትል አቶ ደረጀ፣ እንደውም ለምን እንደምትንከባከቢ ብለሽ እንዳትጠይቂያትኝ፣ እንደዛ ከሆነ እንክብካቤዋን ታቆማለች እያላት ነበር አቶ ደረጀ ማለት ነው። ግን እንደዚህ ያለው ፈርቶ ነው። ለምን እንደምትንከባከቢኝ ብላ ጥያቄ ካቀረበችለት ልጅ ስለሆንሽ ያለቻት እንደውም ብሎ የቀድሞ ፍራቸውን ነው ማለት ነው እየተናገረ ያለው። አቢጌል ደግሞ ተንኮል መስራቷን እንደቀጠለች ነው ማለት ነው። እንደውም አየ የሆነ ነገር ልንገርሽ። ምንድን ነው ማለት አሁን ግን ሰላም ደስተኛ የሆነች አይመስልሽም? እና ለምን ደስተኛ ሆነች ነው? አይ ሰሞኑን በጣም ደስተኛ ሆናለች እና ልጅ ልትወልድ ስለሆነ እኮ ነው ደስተኛ ሆነችው። እኔ ራሱ ልክ አንቺን ልወልድ ስል እንደዚህ ደስተኛ ነበርኩ። ማለት ማየ ልጅ መውለድ ደስተኛ ያደርጋል እንዴ? አዎ እሱን የምታየው ወልደሽ ነው። እንደውም አንቺ ብትወልጅ ትረጋጊያለሽ፣ እናም ልብ ትገዣለሽ እያለቻት ነበር ለአቢጌል። አቢጌል ግን የምትቀየር አይነት ሰው አይደለችም። እንደውም ማየ ማለት ነው የምጥን እናት ምን እንዳለችሽ ልንገርሽ። አረ ተይኝ አትንገሪኝ እባክሽን አቢጌል፣ ካልቻልሽ ከዚህ ሂጂ፣ ምክንያቱም እኔ ስራ ይዣለሁ ብትላት ልትሰማት አልቻለችም ማለት ነው። በግድ እንግዲህ እንደው ግን ማርታ አንዳንድ ጊዜ ታበዛዋለች። እንዴት ሰራተኛዋ ከቤት አርግዛ ከማን እንዳረገዘች እንኳን መጠየቅ አይኖርባትም እንዴ? ለምን አልጠይቀቻትም እያለችሽ ነበር የምጥልና ስትል፣ ምን እንደዚህ ያለች የምጥልናት? አዎ እና አሁን ለኔ ማን ንገሪ ብሎች ነው የምትነግሪኝ እንዴ? ማየኔ እኮ አይደለሁም ውሃ ለኔ ነገረችኝ፣ እኔ ደግሞ ላንቺ ነገርኩሽ።
ሂጅ ጊዜ አሁን ይሄን ወሬ ብለሽ ታወሪያለሽ ብላ እንግዲህ ወይዘሮ ማርታ አቢጌልን ካባረረች በኋላ እየተጨነቀች ነበር ማለት ነው። ቆይ ምን ማለት ነው? አሁን የኔ ጥፋት ነው ማለት አሁን በግድ የባልሽን አባት አምጭ ማለት ነበረብኝ ለሰላም? እንዴት እንደዚህ ብሎ እያወራሉ ብላ እንግዲህ ወይዘሮ ማርታ በጣም እየተጨነቀች ነበር። ብቻዋን ሁሉ እያወራች ነበረ። በመሀል ናታን መጥቶ ማየ ማየ ብላት ምንም ልሰማ አልቻለችም። በሀሳብ ሄዳ ነበር ማለት ነው። እናም ናታንዬ እኔ የምልህ እንዴ ማየ ምን ሆነሽ ነው? በሀሳብ እኮ ሄደሻን ሲላት አይ እዚሁ ነው ግን የሆነ ነገር ላማክረ ነበረ እኮ። ምንድን ነው አማክሪኝ? እኔ ሰላምዬን የልጅሽ አባት ማን ነው ብዬ ጠየቅኳት። እሷ መናገር አልፈለገችም። ቆይ ይሄ ሞኝነት ነው እንዴ? ማለት ስህተት ነው እንዴ? የልጅሽን አባት ግዴታ ካላመጣሽ ብዬ ማስጨነቅ ነበረብኝ ወይ ሲላትኝ ስትለው ማለት ነው ወይዘሮ ማርታ አረ በፍጹም ማየ እንደዛ ማድረግ አልነበረብሽም። ማለትም እሷ ከፈለገች አምታ ታስተዋውቅሽ ማለት አባዬን ሲል አይ ናታ እንዳጨርሰው እኔ እንደዛ አላልኩም። ቆይ ይህን ሀሳብ ያመጣው ማለት ኤቢ ናትኝ። ኤቢማ ከፊት አንስታ እንደዚህ ትላለች፣ ግን አሁን ደግሞ ጎረቤት ስለዚህ ነገር እያወሩ ነው። ማለትም የልጁ አባት ካልታወቀ ወይ ደግሞ የአቶ ደረጀ ልጅ ነው ተብሎ እየተወራ ነው ስትለው ለናታን አይ እማዬ የሰው ወሬ ነው እና ደግሞ ሰላም በፈለገችው ሰዓት አምታል ታስታውቃችሁ ትችላለች በማለት ነው ናታን እንድትረጋጋ ያደረጋት ወይዘሮ ማርታን። ወይዘሮ ማርታ ግን አሁንም ድረስ እየተጨነቀች ነው የምትገኘው። አቶ ደረጀው ወደ ቤት ሲሄድ እሷ በጣም ተጨንቃ ነበር። እንዴ ማርቲ ምን ሆነች ነው ሲላትኝ አይ ምንም አልሆንኩም ነው ያለችው። እንዴ እኔ ታጣሻለሁ፣ ምንድነው የሚያስጨንቅሽን ነገር ንገሪኝ። አይ የዚህን ያህልማ ከጠየቀኝ ልንገርህ፣ ስለ ሰላም ነው። እንዴ ስለ ሰላም ደግሞ ለምንድነው የምትጨነቂው? ሰላም ምን ሆነች? ዳና አይደለችም እንዴ ሲላትኝ አይ ዳና ናትኝ፣ ግን ስለ ልጁ አባት ነው እና የልጁ አባትን እኮ እሷ በፈለገችው ሰዓት አምታ ማስተዋወቅ ትችላለች። ለምን ትጨነቂያለች ስለ እሷ ሲላትኝ አቶ ደረጀ ይኸውልህ እንዴት ማርታ የሰራተኛዋ ከቤቷ አርግዛ የልጇን አባት አትጠይቅም እየተባለ በሰፈር እየተወራ ነው። እናንተ እየታማህ ነው ስትለው እና ታዲያ ይህ ምን ያናድድሻል? ማለትም አንቺ እኔን ጠርጥራሽ ነው? አረ በፍጹም ደረጃን አልጠረጠርኩም፣ ግን አንተ በኋላ ያደረገው ነገር ስትታማ ደስ አይለኝም። አይ ግድ የለሽም ማቲ፣ ይሄን በፍጹም ሊያስጨንቅሽ አይገባም። እና ደግሞ ሰላምን እንደምንም ብለን የልጇን አባት እንድታመጣ እናደርጋለን። ካላመጣሽ ደግሞ ከወለደች በኋላ ያው ታውቂያለሽ ቴክኖሎጂ አሁን ላይ ተራቋል። ዲኤንኤ አድርገን አቶ ደረጀ የሰላም የልጇ አባት አይደለም የሚለውን አምተን በየበሩ እንለጥፈዋለን እያለ አቶ ደረጀ እየቀለደ ነበረ። በነገራችን ላይ አቶ ደረጀ አሁን ሰላም ያረገዘችው ልጅ የእሱ ልጅ እንደሆነ አያውቅም። ለዛ ነው በኮንፊደንስ እንደዚህ እያለ የሚያወራው ማለት ነው። መጀመሪያ ላይ ግን ስለ ሰላም ልጅ ብሎ ስታወራ ወይዘሮ ማርታ ስለ ዳጣ መስሎትም በጣም ነበር እየደነገጠው ማለት ነው። ምን ማለት ነው ስለ ሰላም ልጅ ምንድነው የተወራው ምናምን ብሎ በጣም ደነጋግጦ ነበረ። ግን አሁን ስለተረገዘው ወይ ደግሞ በሆዷ ስላለው ህፃን ነው እየተወራ ያለው ማለት ነው። እንግዲህ በሆዷ የያዘችው ህፃን የአቶ ደረጀ እንደሆነ አቶ ደረጀ ራሱ አያውቅም። ይህ ነገር የምታውቀው ሰላም ብቻ ናት ማለት ነው። እስከ መጨረሻው ማንም ሰው ማወቅ የለበትም ብላ ራሷን አሳምናለች። እንደሚታወቀው እንግዲህ ወይዘሮ ማርታ አቶ ደረጀን በጣም ነው የምታምነው። ሰዎች ሁሉን ስለሱ ቢያወሩም እሷ ግን ያው እሱ ያለ ስራው ተወራበት ብላ ነው እንጂ እሱ እንደዚህ ነገር ያደርጋል ብላ አይደለም የጠረጠረችው ማለት ነው። በስተ መጨረሻ እንግዲህ አቶ ደረጀ እውነቱን ማውቁ አይቀርም። አቢጌል ደግሞ እናቷን ካላገባው ብላ ያዙ ይልቀቁኝ እያለች ትገኛለች። እና ወደ አርጁን ሄዳ እኔ የምልህ አርጁን የሆነ ነገር ካንተ ፈልጌ ነበረ። ምንድን ነው? የሆነ ለምሳሌ አሁን አንተ ትወደኛለህ፣ እኔ ግን አልወድህም። እኔ አንተን እንደወድ የሚያደርግ መድኃኒት አምጣልኝ ስትለው ማለት ነው። ምንድን ነው ደግሞ ይሄ? እኮ በቃ አንቺን የመውደድ ፈለግሽ ወይኔ ክሬሽና እያለ ብቻ አርጁን ማለት ነው እየጸለየ ነበረ። ግን እሷ አርጁን ለመውደድ አይደለም ማለት ነው። እኮ የፈለግሽው መስተፋቅር ነው ሲላትኝ፣ አዎ መስተፋቅር ነው እንዴ? ይህ እኮ ኃጢአት ነው ማለት ይሄ የሚፈቀር ነገር አይደለም በማለት እንግዲህ አርጁን ያን ነገር አላመጣም ሲላትኝ፣ አቢጌል አንተ ለምንም አትሆንም፣ ብትወደ ኑሮ ይሄን ነገር ታመጣልኝ ነበረ ብላ ነው ጥላ የሄደችው ማለት ነው። እንግዲህ አቢጌል አርጁን ስለሚወዳት ብቻ እየተጠቀመችበት ነው ያለችው ማለት ነው። እሷ የምትፈልገውን ነገር ብቻ ለመውጣት ነው አርጁን ጋር የምትሄደው። እሱ ሲፈልጋት ግን አታገኘውም። ያንንም አመናጭቃ ነው ማለት ነው። የሆነ ነገር ከሱ ስትፈልግ ብቻ ነው የምትሄደው ማለት ነው። አርጁን ደግሞ አቢጌልን ስለሚወዳትኝ ሁሉም ነገር እሺ ብሎ ያደርግላታል። ግን ይህን ነገር አላመጣም ኃጢአት ነው ሲላትኝ ትታው ሄዳ ነበረ።
እናም ወይዘሮ ማርታ አንዳንድ ምክር እየመከረቻት ነበር። ይኸውልሽ አባትሽ ናታንን አንቺ ትጋባላችሁ የሚሉት ሀሳብ ላይ መሳተፍ አልፈለግም። ማለትም ናታን አንቺን እንደማይወድሽ ነው የሚያስበው። እንዴ ማየ ሲጀመር አባዬ እኔና ናታን አንድ ላይ እንድንሆን አይፈልግም። እንደዛ አይደለም የኔ ልጅ፣ አንቺን ስለማይወድሽ፣ ወንዶች ደግሞ የማይወዷትን ሴት አግብተው ምን እንደሚያደርጓት ስለሚያውቅ ነው። ስለዚህ እሱ ላንቺ ሁልጊዜ ስለሚያስብልሽ ነው። የወንዶችን ጸባይ ስለሚያውቀው ነው። ትዳርሽ እየተበጠበጠ ማየት ስለማይፈልግ ነው የማይወድሽን ሰው አግብተሽ ትጎጅብኛለሽ ብሎ አስቦልሽ ነው ብትላት፣ ወይዘሮ ማርታ ለአቢጌል ማለት ነው እየሰማቻት አልነበረም። አቢጌል እሷ የፈለገችው ነገር እንዲሆን ብቻ ነው የምትፈልገው። እማዬ እኔ ከተመረኩ በኋላ ናታን አገባዋለሁ። ናታን ማንም አይሆንም የኔ ብቻ ነው። ይኸውልሽ አቢጌል አንቺ እኮ በጣም ጥሩ ልጅ ነበረሽ፣ ግን የሆነ ነገር ላይ አንዴ ግድዳልሽ አትመለሽም። እስኪ ተረጋጊ፣ ትሁት ሴት ሁኚ። ወንዶች ትሁት ሴት ይወዳሉ እና ደግሞ የተረጋጋች ሰው መሆን አለብሽ። እኔ ምልሽን አድርጊ፣ በጣም ጥሩ ሰው ለመሆን ሞክሪ። ከዛ ናታን ሊወድሽ ይችላል ምናልባት። እኔ ምልሽን በሙሉ ካደረግሽ ናታን ይወድሻል። በሱ ፊት ሁሉም ሰው አክብሪ። እንዴ ሁሉም ሰው ስትይ ውሃና ምጥን ጭምር እና ውሃና ምጥን ሰው አይደሉም እንዴ? እኮ ነው ችግርሽ። ሁሉም ሰው አክብሪ፣ ትሁት ሁኚ። ከዛም ናታን ይወድሻል ብትላት፣ ግን እማዬ ከዚህ ውጭ ሌላ እድል የለኝም። ምን ለምሳሌ ንገሪኝ። ለምሳሌ አሁን ባረግዝበት ናታን አያገባኝም ወይ ነው ያለችው ማለት ነው አቢጌል። ወይዘሮ ማርታ በጣም ነው የተናደደችባት። ምክንያቱም ያን ሁሉ ምክር ከመከረቻት በኋላ እሷ እንደዚህ ስትላት ማለት ነው። እንግዲህ አቢጌል ያሰበችው አሁን መጀመሪያ ላይ ናታን ላይ መስተፋቅር ለማድረግ ነበረ። ከዛ አርጁን አላመጣም ሲላት ነው የተወችው ሀሳቡን ማለት ነው። አሁን ደግሞ ያለችው ይኸውልህ አርጁን የአበሻ አረቄ አምጣልኝ ብለው እሺ ብሎ እሱም እንግዲህ ስለሚወዳት ብቻ ያን ነገር አምጥቶላታል ማለት ነው። እሷ ያሰበችው እንግዲህ ናታንን በቃ አሰክረዋለሁ፣ ካሰከረ በኋላ ከዛ በግድ ከኔ ጋር እንድተኛ አድርጊ፣ ከዛ ከሱ አረግዛለሁ፣ ካረገዝኩ በኋላ ደግሞ ሳይወድ በግዱ ያገባኛል ብላ አስባ ነው እንደዛ እያደረገችው ማለት ነው። እንግዲህ አረቄውን ከአርጁን ተቀብላ ወደ ቤቷ ተመልሳለች። አርጁን አዋሪ እንደው እባክሽን አቢጌል ይህን ሁሉ ነገር አድርጌልሽልህ፣ ስለዚህ ቢያንስ አንቺ አንዴ ሰሚ ቢላትኝ እኔ አንተም መቼም አልስምህም ብላ ነው እንግዲህ ትታው ሄደችው። የፈለገችውን ነገር ብቻ ተቀብላ ማለት ነው። አቢጌል እንግዲህ አርጁን ጋር የምትሄደው የሆነ ነገር ስትፈልግ ብቻ ነው። እሱ ደግሞ ስለሚወዳት ብቻ እሺ ብሎ ይታዘዛታል ማለት ነው። ይኸውልህ ናታን እሰራልሃለሁ። አሁን ዳጣና ናታን እያወሩ ነበር በአንድ ላይ ማለት ነው። ቆይ ምን አባታችሁ እያደረጋችሁ ነው ያለቻቸው ስትሄዱ ስታገኛቸው ማለት ነው። ዳጣ ይሾ ይሄ ልጅ እኮ ባለጌ ነው፣ የማያወራኝ ነገር የለም። አቢጌል ትወድሻለች ምናምን እያለኝ ነበረ፣ እኔም አውቃለሁ እያልኩት ነበር ብላ ብቻ ለመቀበጣጠር ሞክራ ነበረ ዳጣ ማለት ነው። በቃ እናንተ አውሮ ብላ ጥላቸው ሄዳ ነበር ወደ ውስጥ። ወይዘሮ ማርታ እንዲሁም ናታን ሆነው ካርታ እየተጫወቱ፣ አቢጌል ደግሞ በቃ ዛሬ እሰራላለሁ ናታን ከሚጠጣው ውሃ ውስጥ ይሄንን አረቄ ጨምሯለሁ፣ ከዛ ይጠጣን፣ ከዛ ሳይወድ በግዱ እኔን ያቅፈኛል ማለት ነው ብላ እያወራች ነበር በውስጧ። ከዛም በኋላ እኔማ ይችን ዳጣንማ ከኋላ የመታ እሷን አታፈቅራትም። በነገራችን ላይ አቢጌል ማለት ነው እልክ ነው የያዛት እንጂ ናታን አፍቅረው አይደለም። እንዴት ዳጣ ከኋላ የመታ ወደዳትኝ፣ ለምን እኔን አልወደደኝም የሚል እልህና ቅናት ነው ያለባት እንጂ ናታን የእውነት አፍቅረው አይደለም ማለት ነው። ወይዘሮ ማርታ ምን የምልሽ ዳጣዬ፣ አሁንም ሰላምዬ እኔ ጋር ካልተኛሽ ብላ እያስቸገረችሽ ነው ወይ ስትላት፣ አዎ ሰላምዬ እንደዛ ትለኛለች፣ ግን እኔም ብያታለሁ። ምክንያቱም እኔ በህልሜ ስለምሮጥ ረግጥብሻለሁ ልጅሽን ብያትኝ። አዎ ሲጀመር ነፍሰ ጡር ሴት ብቻ ነው መተኛት ያለባት ዳጣዬ፣ እኔ ያናግራታለሁ እያለች ወይዘሮ ማርታና ዳጣ እያወሩ እሷ ትኩር ብላ የምታየው ናታንን ነው ማለት ነው። ዛሬ እሰራልሃለሁ ብቻ ጠብቀኝ፣ እንደውም ከኔማ አታመልጥም፣ ካረገዝኩ በኋላ ምንም ማድረግ አልችልም፣ ወደ ሳይሆን በግድ ታገባኛለህ፣ ልክ ትምህርቴን እንደጨረስኩ አንተን አገባሃለሁ እያለች ነበር በውስጧ። ናታን እንግዲህ ምንም ቢፈጠር ዳጣ ነው ማገባ ብሎ ከዚህ በፊት ተናግሯል። አንቺን አልወድሽም፣ በጣም ነው የምታስጠይኝ ብሏታል ማለት ነው። እሷ ግን ምንም ሊገባት አልቻለም። በስተ መጨረሻ ወደ ክፍሉ ሂዳ እንግዲህ የመጣውን አረቄ ከውሃው ጨምሯል ማለት ነው። ምንም አያደርገውም አይደል ብላ እንግዲህ ውሃውን እየቀላቀለችው እያለ ነበር ያለቀው። ውዶች ይህ እንግዲህ በክፍል 61 ይህንን ይመስላል። በክፍል 62 እንግዲህ እስኪ ናታን እውነትም ተሰክሮ ከአቢጌል ጋር ይተኛል
ወይስ አይተኛ የሚለውን እናያለን ማለት ነው። እንደሚመስለኝ ግን የአቢጌል ተንኮል ሁልጊዜ እንደተጋለጠባት ነው። ከዚህ በፊት እንግዲህ ከመጠጥ ውስጥ መርዝ ጨምራ ውሃ ልትገላት ነበረ። አሁን ደግሞ አረቄ ጨምራ ናታንን ለማስከር የሞከረች ትገኛለች ማለት ነው። እሷ የሆነ ነገር ማድረግ ከፈለገች ያን ነገር ከማድረግ እና ያን ነገር ለማግኘት የማታደርገው የማትፈነቅለው ድንጋይ የለም። አሁን ናታንን ለማስከር አረቂና ውሃ በአንድ ላይ ቀላቅላ ከክፍሉ አስቀምጣለች ማለት ነው። ልክ ያንን ጠጥቶ ሲሰክር ከዛኔ ወደሱ እሄድበታለሁ እና ማሳስተዋለሁ ብላ አስባለች። የአቢጌል ሀሳብ እንደማይሳካ ተስፋ እናደርጋለን። በክፍል 62 እስከምንገናኝ ድረስ ቸር ሰንብቱ።